What is up, Ethiopia? DDG is coming to Ethiopia this week. Africa, I'm going to Ethiopia this weekend. I will be in Ethiopia on the 22nd. ውዱ ልጄ መኪና ይሻልሃል ወይስ ካሜራ ብላ እናቱ ስታስመርጠው የልጅ መኪና መርጦ ቢሆን ኑሮ ተበልቶ ነበር። ምክንያቱም እንዴት መሰላችሁ? ዲዲጂ የሚለውን ስም ለመጀመሪያ ጊዜ እየሰማችሁት ሊሆን ይችላል። ምክንያቱም ወደ ኢትዮጵያ እየመጣ እንደሆነ ፖስት አድርጎልን ነበር። ምክንያቱም አንድ ያልተለመደ ነገር እየተፈጠረ ነው ያለው። ሎስ አንጀለስ አይደለም፣ ኒውዮርክ ውስጥ አይደለም፣ እዚሁ አዲስ አበባ ውስጥ ባለፉት ጥቂት ወራት ውስጥ አገራችን ውስጥ አዳዲስ ነገሮች መታየት ጀምረዋል። መጀመሪያ ላይ የሚያጠራጥር ሁኔታ ነበር። አሁን ግን ችላ የማይባል ጉዳይ ሆኗል። በሚሊዮኖች የሚቆጠሩ ተከታይ ያሏቸው እንዲሁም ግዙፍ ተሰሚነት ያላቸው እዚህ እየመጡ ይገኛሉ። ለጉብኝት አይደለም፣ አርዕስተ ዜናም ለመሆን አይደለም፣ ለላቀና ጥልቅ ለሆነ ነገር እንጂ። መጀመሪያ ላይ የመጣው ያ ግርግር የፈጠረው አይሾው ስፒድ ነበር። አሁን ደግሞ ዲዲጂ። ኦፍ ኮርስ ከአይሾው ስፒድ አንፃር ሲታይ የተለየ ሰብዕናና ብራንድ ነው ያለው። ያው መዳረሻቸው ግን አዲስ አበባ ሆናለች። ያቺ በስም አይደለም በካርታ እንኳን የማያውቋት ሀገራችን እንዲሁ ስፍስፍ ብለው መጥተው እዚህ ብዙ ኮንተንቶች እየሰሩ እየሄዱ ይገኛሉ። ግን እኮ ኢትዮጵያ የኢንፍሉዌንሰሮች መዳረሻ አይደለችም፣ ምክንያቱም ዱባይ አይደለችማ። ከዛ ተነስተንም ነው ማን መጣ ብቻ ሳይሆን ለምን መጣ የሚለው ጥያቄ መጠየቅ የሚኖርብን አይደለም። ከአሜሪካ ከዚሁ ከኢትዮጵያ ሀገራችን እንኳን ኢንተርናሽናል ለመሆን እያኮበኮቡ ያሉ ክሪኤተሮች አሉ፣ ለምሳሌ አዶናይ። ግን ነገሩን በጥልቀት ማየት ስንጀምር ጉዳዩ ስለ ጉዞ ብቻ አይደለም፣ ስለ ታይሚንግም ጭምር ነው። የኢንተርኔቱ ዓለም በፍጥነት እየተቀየረ ነው ያለው። ተመልካቾች ወይም ፋን ቤዞችም እየተቀያየሩ ነው የሚገኙት። እንደነ አይሾው ስፒድ እና ዲዲጂ የመሳሰሉት ኮንተንት ክሪኤተሮች ደግሞ ዝም ብለው በዘፈቀደ አይንቀሳቀሱ። የሰው ትኩረት ሊዞርበት ይችላል ወደ ተባለው ቦታ ቀድመው እዛ ይገኛሉ። ስለዚህ ዲዲጂ ወደ ሀገራችን ለመምጣት ሲወስን ይህ ውሳኔ የታሰበበትና የተሰላ ነው። ግን ደግሞ ዲዲጂ ከየት እንደመጣ፣ ምን አይነት ህይወት እንዳሳለፈ፣ እንዴት አሁን ያለበት ላይፍና ደረጃ መገንባት ቻለ የሚለውን ጉዳይ በጥልቀት ማየት ስንጀምር እናንተ ደግሞ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። አያችሁ፣ ይህን ቪዲዮ ማየት ሲጀምሩ ሁሌም እንደምንለው ቪዲዮውን ላይክ ብላችሁ ጀምሩት። የቻናሌ ቤተሰብ ለመሆን ደግሞ ሰብስክራይብ የምትለዋን በተን ጠቅ አድርጉልኝ። ዲዲጂ ሙሉ ስሙ ዳሬል ድዌይን ግራንቤሪ ይባላል። ዲዲጂ የሚለው ምህጻረ ቃል ከየት እንዳመጣው አሁን ይገባችኋል። አያችሁ፣ ዲዲጂ ደግሞ የተወለደው ጥቅምት 10 በ1997 እንደ ፈረንጆቹ ነበር። የተወለደባት ከተማ ደግሞ በህይወት መቆየት ቅድሚያ የሚሰጥባት ፖንቲያክ የምትባል ሚሺገን ውስጥ የምትገኝ ከተማ ናት። እናቱ ደግሞ ቶኒያ ግራንቤሪ ትባላለች። ሲንግል ማም ሆና ነበረ ዲዲጂን ጨምሮ 4 ወንድሞቹና እህቶቹን ያሳደገቻቸው። ዲዲጂ የተወለደባት ፖንቲያክ ከተማ ደግሞ በውበቷ የምትሞገስ ከተማ አይደለችም። ፖንቲያክ ከተማ ደግሞ በ2010 የቀድሞ ማንነቷ ውበቷ ረግፎ እንደ ድሮ አልነበረችም። በ2008 በዓለማችን ዙሪያ ተከስቶ የነበረው የኢኮኖሚ ቀውስ ሚሺገን ከተማ ውስጥም ትልቅ ተጽዕኖ ፈጥሮ ነበር። እናም እዛ የሚገኙት ትላልቅ የመኪና ኢንዱስትሪዎችም እየፈራረሱ ነበር። በዛ ልክም የሰዎች ባህሪ እየተቀየረ ነበር። ምክንያቱም ፖንቲያክ ውስጥ በአንዳንድ ሰፈሮች በህይወት የምትቆየው መብትህ ስለሆነ ሳይሆን ነቅተህ ራስህን ስለምትጠብቅ ነው። ስለዚህ ፖንቲያክ ውስጥ የሚኖሩ ሰዎች ፊታችሁን አይተው ምን አይነት ሰዎች እንደሆናችሁ ማወቅ ይችላሉ። እንደዚህ አይነት የኑሮ መዋቅር ደግሞ ሁለት ውጤቶች ብቻ ነው ያሉት። አንዱ ስነ ስርዓት ወይም ዲሲፕሊን የሚባለውን ነገር ያጠፋል። ሁለተኛው ደግሞ የምትኖርበት የአካባቢህን ጸባይ መስለህ እንድትኖር ያስገድድሃል። እናም ዲዲጂ በዚህ ሰፈር ውስጥ ቁጥብ ሆኖ ስላደገ በትምህርቱ እጅግ በጣም ጎበዝ ነበር። ከክፍሉም አንደኛ ተብሎ ወይም ቫሌዲክቶሪያን ተብሎ ነበር የተመረቀው። ከትምህርት ቤት ውጭ ያለው ህይወቱ ደግሞ በቤቱ ውስጥ የተቀረጸ ነበር። ዲዲጂ እጅግ በጣም ጎበዝ እንዲሆን ያደረገው ደግሞ ታላቅ ወንድሙ ነበር። ዳሪየን ብሬኒጅ ይባላል። ከወላጆች ጋር የማይወሩ ወሬዎች አብረው ያወሩ ነበር። ወንድሙ ብቻ ሳይሆን ቤስት ፍሬንዱም ነበር። እናም አንድ ሁለት እያለ ዲዲጂ 16 ዓመቱ ሲደርስ ሰው ደግሞ በ16 ዓመቱ ሪስክ ኳልኩሌት የማድረግ አቅሙ በጣም ዝቅተኛ ይሆናል። እናም በራሱ ጉዳይ ብቻ ላይ ነበር ትኩረት ያደረገው። አንደኛው ትምህርት ነበር፣ ሁለተኛው ባስኬትቦል ነው፣ ሶስተኛው ደግሞ ጓደኞቹ ነበሩ። እናም ጥቅምት 20 2014 ካለምንም ቅድመ ሁኔታ ካለምንም ማስጠንቀቂያ የነ ዲዲጂ ቤት የሆነ ጉዳይ ያጋጥማቸዋል። እሱም ዲዲጂ ከትምህርት በኋላ እዛ YMCA የሚባል ወይም ደግሞ የወጣቶች ማዕከል በሚባል ቦታ ውስጥ ባስኬትቦል እየተጫወተ እያለ ስልክ ይደወለለታል። ዳሬል ነበረ። ዳሬንም ወንድሙ ዲዲጂን ቀላልና ቀጥተኛ ጥያቄ ነበር የጠየቀው። በመኪና መጥቼ ልውሰደ ሲለው ዲዲጂ ግን አይ እቆያለሁ ነበር ያለው። ግን ዲዲጂ በዛን ሰዓት ከጓደኛው ጋር ወደ ቤት መሄድ ስለፈለገ ነበረ ወንድሙ ዳሬንን እንዳትመጣ እንዳትወስደኝ ያለው። ግን በዛች ቅጽበት ደግሞ ያልታሰበ ነገር ይፈጠራል። ይህ ቅጽበት እንድታስቡት የምፈልጋችሁ ዲዲጂ ከወንድሙ ጋር በመኪና ሄዶ ቢሆን ኖሮስ የሚለውን ነው። ምክንያቱም የዲዲጂ ታላቅ ወንድም ዳሬን
ተደርጓል። እንደነገርኳችሁ ፖንቲያክ ውስጥ ስትኖሩ ደግሞ ከሺካጎ ያልተናነሰ የማፊያዎች ቡድን ያሉበት ሰፈር ነው። ስለዚህ ስትተኙ አይናችሁን ገልጣችሁ ስትራመዱ ደግሞ በሶስተኛው አይናችሁ ማየት ይኖርባችኋል። ነገር ግን ዳሬን የጊዜ ጉዳይ ሆኖበት እንጂ በዛን ሰዓት ሊገደል የሚችል ሰው አልነበረም። መኪናው ውስጥ ቁጭ ብሎ እያለ ነበር ያልታወቀ ሰው መጥቶ በሽጉጥ ድፍት አድርጎት ሄዶ። ይህ የሆነው ደግሞ ከምሽቱ 4:30 እስከ 5:30 ባለው ጊዜ ነበረ። ነገር ግን ዲዲጂ ወደ ቤቱ ሲገባ ስለዚህ ነገር ምንም አልሰማም ነበረ። ከወንድሙ ጋር በስልክ ያወራት ነገርም የመጨረሻ ወሬያቸው እንደሆነች ምንም አልገባውም ነበረ። እናቱም ከእንቅልፉ ቀስቅሳ ወንድምህ ተገድሏል ትለዋለች። እናም የፖንቲያክ ፖሊስ ዲፓርትመንት ግን ስለ ዳሬል ግድያ በቂ ማስረጃ ስላላገኘ ይህ ሁኔታ ችላ ብሎታል። ግን የዲዲጂ ቤተሰቦች በወሬ ወሬ ዳሬልን ማን እንደገደለው ይሰማሉ። አሳልፈው ለህግ መስጠት ደግሞ የራሳቸውን ህይወት ሪስክ ውስጥ ማስገባት ይሆንባቸዋል። ስለዚህ በዛን ሰዓት ያደረጉት ዝምታን መምረጥ ነበረ። ዲዲጂም በወንድሙ በዳሬን ሞት ምክንያት ነበረ ውስጡ በአንድ ጀንበር ውስጥ የተቀየረው። ስለዚህ አርጀንሲ ወይም ደግሞ ነገሮችን በችኮላ የመጨረስ ፍላጎት ያደረበትም ከዛን ሰዓት ጀምሮ ነበረ። ግን ስትራቴጂክ መሆን እንዳለበትም ያውቅ ነበረ። በዙሪያው ወዳሉት ነገሮች ከመሳብ ይልቅ መውጫ መንገዶች መፈለግ ጀመረ። በአካል ሳይሆን በዲጂታል ዓለሙ በኩል ነበረ። እናም ዘመድ ቤተሰብ ተሰብስበው ዳሬንን ከቀበሩት በኋላ ዲዲጂ ሁለት አማራጮች ይቀርቡለታል። ካሜራ ይገዛልህ ወይስ መኪና ይገዛልህ ተብሎ ይጠየቃል። እንዲህ እናታችሁ ቶኒያ እኮ ሲንግል ማምነች ብሩ ከየት አመጣችሁ የምትሉ ከሆነ ግን ታክስ ሪፋንድ የሚባል ነገር አለ። ማለት ደግሞ አንድ ሰው ሲሞትባችሁ ወይም አንድ ባል ሚስቱ ስትሞት አንድ ሚስት ደግሞ ባሏ ሲሞትባት ከታክስ ሪፋንድ ወይም ከመንግስት ተመላሽ የሚደረግ ታክስ አለ። ስለዚህ ከዳሬን ታክስ ተመላሹ ብር አመጣችና ለዲዲጂ ካሜራ ወይስ መኪና ልግዛለህ ትለዋለች። ስለዚህ በዛን ሰዓት ዲዲጂ መጪ ህይወቱን የሚቀይርለት ካሜራ እንጂ ፈጥኖ ከአንድ ቦታ ወደ አንድ ቦታ የሚወስደው መኪናን አልነበረም የመረጠው። እናም ይቺ ካሜራ ነበረች ከዩቲዩብ አልፎ ዛሬ እስከ አዲስ አበባ ለደረሰው ዝናው መነሻ የሆነችው ትልቋ ኢንቨስትመንቱ የነበረች። እናም ዲዲጂ ከዛም በፊት የሚቀርጻቸው የነበሩ ቭሎግ ቪዲዮዎችና ቫይኖች ኳሊቲ አልነበራቸውም። ነገር ግን ይቺ ካሜራ ከተገዛችለት በኋላ የዩቲዩብ ሪአክሽን ቪዲዮ ይሰራል። ከዛ በአንድ ሌሊት ነበረ ከ5000 ሰብስክራይበር ወደ 20000 ሰብስክራይበር ከፍ ያለው። ከሁሉም በላይ ደግሞ ይህ ሀሳብ እንደሚሰራ ማረጋገጫ ሆነለት ማለት ነው። እናም ዲዲጂ ደግሞ የዲጂታል ዓለሙን ሲያዩ በጣም ብዙ ሰዎች ቪዲዮዎች ወደ ዩቲዩብ ይጭናሉ። ነገር ግን ከነዛ ሰዎች ደግሞ ጥቂቶቹ ናቸው የዩቲዩብ አልጎሪዝም የሚረዱት። ዲዲጂም ከነዛ ሰዎች አንዱ ነበረ። ስለዚህ ቪዲዮ በሚጭንበት ሰዓት 3 ነገሮችን ቀድሞ ተረድቶ ነበረ። አንዱ ወጥነት ወይም ኮንሲስተንሲ ነበረ። ቪዲዮ መጫን አልፎ አልፎ ሳይሆን የዕለት ተዕለት ተግባሩ መሆን እንዳለበት ተረድቶ ነበር። ሁለተኛው ደግሞ ሪሌታቢሊቲ ወይም ደግሞ ተቀራራቢነት፣ የሚሰራቸው ኮንተንቶች ከእውነታ የራቁ መሆን እንደሌለባቸው ገብቶት ነበር። ሶስተኛው ደግሞ መላመዶች ወይም ደግሞ አዳፕቴሽኖች ነበሩ። በአንድ የቪዲዮ ዘርፍ አልተገደበም። ይልቅ ፕራንክ ይሰራ ነበረ፣ ስኪት ይሰራ ነበረ፣ ቀልዶችም ይሰራ ነበረ። ከዛ በመነሳትም ነበረ በሰዎች አይን ዘንድ ታዋቂነት ያተረፈ ወይም ፋሚሊያሪቲ የሚባለውን ነገር ያተረፈው። እናም ዲዲጂ ካሜራ ከያዘ በኋላም ቭሎጊንግ ጀምሮ ነበረ። ምክንያቱም አንድ ኮንተንት ክሪኤተር ቭሎግ መስራት ሲጀምር ሰዎች ያዩታል ብቻ ሳይሆን ይከታተሉታልም። በጣም ሰፊ የሆነ ግንኙነት ይመሰርታሉ። በዛም ልክ ተመልካቾች እንደ ቤተሰብ ይቆጥሯቸዋል። ይህ ደግሞ ተሰሚነት ወይም ሌቨሬጅ ይጨምራል። ዲዲጂ ደግሞ ይህ ተሰሚነት ሆን ብሎ ተጠቀመበት። እናም ወደ ሴንትራል ሚሽጋን ዩኒቨርሲቲ በገባበት ሰዓትም እይታዎች ጨመሩ፣ ሰብስክራይበርም ጨመረ። የገቢው ምንጭ ደግሞ ስቴብል መሆን ጀመረ። የሆነ ሰዓት ላይም ከሚያስተምሩት አስተማሪዎች በላይ ገቢ ማግኘት ጀመረ። ይህ ነገር ደግሞ በአይምሮ ውስጥ ግጭት ፈጠረ። ይህ እየሰራው ያለው ስራ ከሚማረው ትምህርት ጋር አብሮ አልሄድ ይላል። ምክንያቱም ዲዲጂ በዛን ሰዓት $30,000 በየወሩ ገቢ ነበረው። እናም በኮሚኒኬሽን ይማረው የነበረው ትምህርት አሁን ይህ ትምህርት ተምሬ በጨርስ ተቀጥሬ ስራ እንድሰራበት ነው። ነገር ግን በዚህ በኩል የራሴ ገቢ ምንጭ አለኝ ብሎ ይህ ነበረ ግጭት የፈጠረበት። እስኪ ገምቱ የትኛውን መረጠ? ትምህርቱ ለመቀጠል ወይስ በዩቲዩብ ስራ ለመቀጠል? ግን ዲዲጂ ትምህርቱ አቁሞ የዩቲዩብ ስራ በሚሰራበት ሰዓት ፕላትፎርም ዲፔንደንሲ ነበረበት። ማለት ደግሞ በአንድ መድረክ ብቻ አንድ ገቢ ለማግኘት ብቻ ነበረ ትኩረት ያደረገው። በዛን ሰዓት የማስታወቂያ ገበያው ስለተቀየረ የገቢው ምንጭ ማሽቆልቆል ይጀምራል። በወር $30,000 ያገኝ የነበረው ዲዲጂ ወደ $10,000 ማግኘት ይጀምራል። ስለዚህ ነገሮች በራሳቸው ጊዜ እንዲስተካከሉ አልጠበቀም ነበረ፣ አቅጣጫውን ቀየረ እንጂ። ስለዚህ ዲዲጂ ከዩቲዩበርነት ወደ ሙዚቀኛነት የተሸጋገረውም በዚህ ሰዓት ነበረ። ሙዚቃ ደግሞ ለሱ አዲስ ነገር አልነበረም። አባቱ የሙዚቃ
የሙዚቃ ስቱዲዮ ነበረው። ስለዚህ ገና በልጅነቱ ለሙዚቃው ዓለም ቅርብ ነበረ ማለት ነው። አሁን ግን ዋና ትኩረቱ አደረገው እንደ ስራ ማስፋፊያ ወይም እንደ ኤክስፓንሽን ራሱን የሚያስተዋውቅበት ስራ አደረገው። እናም በዛን ሰዓት በተከታታይ ሙዚቃዎች መልቀቅ ይጀምራል። እንደነ ትሬ ከተባሉ የሙዚቃ ፕሮዲውሰሮች ጋር ሙዚቃ ይሰራል። በዛን ሰዓት ወርልድ ስታር ሂፕ ሆፕ የሚባል ስሙ በጣም የገነነ ወጣት ራፐሮች እና አንዳንድ አስቂኝ የሆኑ ቪዲዮዎች የሚፖስተቱበት የዩቲዩብ ቻናል ነበረ። እናም እሱ መድረክ ለመጠቀም ይወስናል። አንድ አርቲስት እንደዚህ አይነት መድረክ ተጠቀመ ማለት ደግሞ አዲስ እይታ አገኘ ማለት ነው። በኢንዱስትሪው ውስጥ አይን ያገኛል፣ ካልቸራል ቫሊዴሽን ወይም የባህል ተቀባይነትም ይኖረዋል። እናም ከሰራቸው ሙዚቃዎችም ጂቨንቺ የተባለው ሙዚቃው እጅግ ትልቅ የሆነ ተቀባይነት አገኘ። ከዛ በኋላ ደግሞ ሙን ዋኪንግ ኢን ካላባሳስ የተባለ ዘፈንም ይለቃል። ይህ ዘፈን ደግሞ የብቃቱ ማረጋገጫ ዘፈን ነበረ። በተደጋጋሚ መደመጥ ከፍተኛ እድል አገኘ። ቻርቶች ላይ መቀመጥ ጀመረ። ከብሉፌስ የተባለ አሜሪካዊ ራፐር ጋርም ሙዚቃ ይሰራሉ። ስለዚህ የዩቲዩብ ራፐር የሚለው ስም ግንባሩ ላይ ይለጥፉለት የጀመረም ከዚህ ሰዓት ጀምሮ ነበረ። ምክንያቱም አሁን ከራሱ መድረክ ውጪ በሌላ መድረኮችም የራሱ ስራዎች እጅግ በጣም ገነው እየወጡ ጀምረው ነበረ። ምክንያቱም የስኬቱ ቁጥሮች ከራሱ መድረክ ውጪ በሌሎች መድረኮችም ገነው እየወጡ ስለነበረ ነው። ዲዲጂ በዛን ሰዓት ስኬት ቢኖረውም ውጥረት ግን አላጣውም ነበረ። ዲዲጂ ዩቲዩበር ነው ወይስ ራፐር ነው? ምክንያቱም በዛን ሰዓት እነዚህ ሁለት ማንነቶች አብረው አይሄዱም ነበረ። ምክንያቱም የሙዚቃ ኢንዱስትሪው የዩቲዩብ ራፐሮች ከቁም ነገር አይቆጥራቸውም ነበረ። ኢቭን ተመልካቹ ቢሆንም እንኳን ራሱ እንደዚህ አይነት ሽግግር ቀስ ብሎ ነው የሚቀበለው እንጂ በአንዴ አይቀበልም። ስለዚህ በዚህ ሰዓት አንድ ውሳኔ ይወስናል፣ ከዩቲዩብ ቀስ እያለ መራቅ። እናም በዛን ሰዓት ላይ ደግሞ በሙዚቃ ብቻ ላይ ማተኮር። ነገር ግን ውሎ አድሮ ያን ውሳኔውን ቀለበሰው። አብዛኛውን ጊዜ ብዙ ኮንተንት ክሪኤተሮች የሚስቱት እውነታም በዛን ሰዓት ነበር የተረዳው። ያለ ተሰሚነት ወይም ለቨሬጅ የሚባለውን ነገር መተው የለብህም ማስፋት እንጂ። ምክንያቱም እነ ጄክ ፖል እና ሎገን ፖል የተባሉ ወንድማማቾች ካያችኋቸው ወደ ነጻ ትግልም ገብተዋል፣ ወደ ሙዚቃም ገብተዋል፣ ወደ ፕራንክም ወደ ቭሎግም የገቡ ሰዎች ስለነበሩ እነሱ የራሳቸውን ፕላትፎርም እያሰፉ ነበረ። ሰውም ከነዚህ ወንድማማቾች ጋር እየተላመደ ነበረ። ስለዚህ ዲዲጂም እንዴ ሰው ከኔ ጋር የማይላመድበት ምክንያት ምንድነው ብሎ ነበረ በ2021 ያቆመው ዩቲዩብን ተመልሶ ለመስራት የወሰነው። አሁን ያለው እንቅስቃሴ ደግሞ አስፈላጊ የሚያደርገው ይሄው ነው። አንደኛው የሰዎች ትኩረት ወይም አቴንሽን፣ ሁለተኛው ወቅታዊነት ወይም ታይሚንግ፣ ሶስተኛው ደግሞ የተመልካች ባህሪ ወይም የኦዲየንስ ቢሄቪየር መረዳት ነው። ስለዚህ ዲዲጂ እንደ አዲስ አበባ ባሉ ቦታዎች ለመገኘት በዘፈቀደ የወሰነው ውሳኔ አልነበረም። ይህ ሁኔታዎችን ቀድሞ የማንበብ ወይም የፓተርን ሪኮግኒሽን ብቃት ነው። ቀደም ብሎ በዩቲዩብ ያላስተዋለው እድል በአዲስ አበባ ስላገኘው ነው ወደ አዲስ አበባ ለመምጣት የወሰነው። ይህ ደግሞ የሚገርም ነገር አይደለም። ምክንያቱም ዲዲጂ ዓለምን እያካለለ ነው። አዳዲስ ተመልካቾችን እያፈራ ነው። አዳዲስ ገበያዎች፣ አዳዲስ እድሎችም ይዞልን እየመጣ ነው። እናም እናንተም ከዚህ በመነሳት ስለ ዲዲጂ የምትሰሩት ኮንተንት ካለ ካሁኑ ሰርታችሁ ፖስት ማድረግ እንዳረሱ። ከሱ ጋር ኮላብ ማድረግ የምትፈልጉ ከሆነ ላይቭ ላይ ሆኖ ስትሪም በሚያደርግበት ሰዓት በቦታው ተገኝታችሁ እድላችሁን ተጠቀሙበት ማለት እፈልጋለሁ። እስኪ ወንድማችን በሰላም ወደ ሀገራችን ያምጣውና የሚሆነውን እናያለን። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ቪዲዮን ላይክ ማለት እንዳረሱ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ